ኦልራይት እንዴት ናቸው ተማሪዎች? በዚህ ቪዲዮ የምናየው ሜጀር ድሬኔጅ ሲስተምስ ኤንድ ዋተር ሪሶርስስ ኢን አፍሪካ የሚለውን ሰብ ቻፕተር ነው 3.2 ይህን ዩኒት ስንጨርስ ይህን ሰብ ዩኒት ስንጨርስ ዊል ቢ ኤብል ቱ ዲስክራይብ አፍሪካ ውስጥ ያሉ ሜጀር የምንላቸው ድሬኔጅ ሲስተሞች አፍሪካ ውስጥ ዋና የምንላቸው የተፋሰስ ወንዞችን የወንዝ ተፋሰሶችን እነሱን ትለያላችሁ እና ባህሪያቸው ምንድን ነው የሚሉትን ነገሮች አንደርስታንድ ታደርጋላችሁ ማለት ነው። ኦኬ በመጀመሪያ ምንድነው ድሬኔጅ ሲስተም? ምንድነው ተፋሰስ የወንዝ ተፋሰስ የምንለው ምንድነው? አንድ ኤሪያ ላይ ውሃ ኮንቨርጅ አድርጎ ሲመጣ ወደ አንድ ሲመጣ ውሃ ከየት ይመጣል? መጀመሪያ ሶርሱ መሬት ላይ ያለን ሶርስ እንዳለ ሆኖ ከዝናብ ነው የሚመጣው አይደል? ከዝናብ የመጣ ሶርስ ኦኬ፣ ከዝናብ የመጣ ውሃ ከዛ መሬት ላይ ሊሆን ይችላል ወይም ወተር ቦዲ ላይ ካረፈ በኋላ ይሄኛው ይሄዳል። ይሄኛው ፓርት አፐር ኮርስ እንለዋለን፣ ሚድል ኮርስ፣ ከዛ ሳይ ሎወር ኮርስ ደግሞ ውሃው ሰፋ ብሎ ይሄዳል። ይሄ ፕሮሰስ ዝናብ መጥቶ አንድ ቦታ ላይ ተከማችቶ ከዛላ ከሌላ መስመር ከዚህም ደግሞ ሌላ ዝናብ የዘነበው ዝናብ መንገድ ላይ ሆኖ ተገናኝተው ሲሄዱ እና የሆነ ቦታ ሲደርሱ ሆል ሲስተም ምን ይባላል? ከመነሻው ጀምሮ እስከ መንገዱን ጨምሮ እስከ መጨረሻው ያለው አንድ ውሃ ሂደት ድሬኔጅ ቤዚን ወይም ድሬኔጅ ሲስተም ይባላል። ተፋሰስ ይባላል። በአማርኛ ተፋሰስ ነው። አንድ ሲንግል አውትሌት ይኖረዋል፣ አንድ ሲንግል ፖይንት የሚጨርስበት ማለት ነው። ካችመንት ኤሪያ ወይም ሪቨር ቤዚን ተብሎ የሚጠራል በሌላ ስሙ። ድሬኔጅ ሲስተም፣ ድሬኔጅ ቤዚን፣ ካችመንት ኤሪያ፣ ሪቨር ቤዚን ሁሉም ስሙ ነው። አንድ ነገር ነው፣ ስለ አንድ ነገር ነው የምናወራው የሁላ ነገር ስናይ። ኦኬ አንድ ድሬኔጅ ሲስተም ከሌላ ድሬኔጅ ሲስተም በምን ይለያል? በወተር ሼድ። ለምሳሌ እዚህ ጋር ነው። ኦኬ እዚህ ጋር የሆነ ምንጭ ይኖራል። እዚህ ጋር የሆነች ቦታ ትፈልቃለች። ጮቄ ነው ለምሳሌ አባይ ከጮቄ ተራሮች መሃል መነጨ። እንደዚህ ይመጣል። ሶርስ ነው የመነጨበትን ቦታ። እነዚህ የምናያቸው ተራሮች ይሄንን ወንዝ ከዚህ ጋር የሚመጣውን ወንዝ ማለት ነው ወደዚህ የሚመጣውን ወንዝ ከዚህ ከሚመጣው ወንዝ ለመለየት ይሄ ተራራ ነው ስራውን የሚሰራው። እሱ ተራራ ምን ይባላል? ወተር ሼድ። ተራራ ላይሆን ይችላል፣ ምንም ሊሆን ይችላል። ግን አንድን ሰርፌስ ከሌላ ሰርፌስ የሚለይ አንድን ወተር ቦዲ አንድን ቤዚን ከሌላ ቤዚን ሲለይ ምን ይባላል? የለየው አካል ወተር ሼድ ይባላል። ወተር ሼድ ሊለያያቸዋል፣ አንድ ላይ ይገናኛሉ። የሚገናኙበት ቦታ ምን ይባላል? ኮንፍሉዌንስ ይባላል። ሁለት ውሃ መጥቶ አንድ ቦታ ሲገናኝ ኮንፍሉዌንስ ነው የምንለው። እዚህ ጋር እንደምታዩት እያንዳንዱ ሲገናኙ ኮንፍሉዌንስ እዚህ ጋር የምታዩት እቺ መታ እንደዚህ ከዚህኛው ውሃ ጋር ስትገናኝ ኮንፍሉዌንስ ይባላል። እያንዳንዳቸው ለብቻቸው ደግሞ ጥናንጦቹ ይሄ ዋናው መስመር እንዳለ ሆኖ ጥናንጦቹ እነዚህ ከዚህ ይመጡት ነው ምን ይባላሉ? ትሪቢዩተሪ፣ በአማርኛ ገባር የሚባሉት ማለት ነው። ገባር ወንዝ ይባላል። ለትልቁ ወንዝ እየገበሩ ነው እንደማለት ነው። ወደ ዋናው ወንዝ ይገባሉ። እዚህ ጋር አፐር ኮርስ ነው፣ ሚድል ኮርስ መሀል ላይ እንመጣለን። ከዛ ሎወር ኮርስ እንመጣለን። ከአፐር ኮርስ ወደ ሎወር ኮርስ እንመጣ መንገዱ ላይ የውሃ መጠን እየጨመረ ነው የሚመጣው። ኦብቪየስሊ ምክንያቱም ብዙ ገባር እየገበረ ስለሚመጣ ብዙ ገባር ወደ ወንዙ እየገባ ወንዙ የጨመረ ቤዚኑ በአጠቃላይ እየሰፋ ካችመንት ኤሪያው፣ ድሬኔጅ ቤዚኑ፣ ድሬኔጅ ሲስተሙ፣ ሪቨር ቤዚኑ ምንም ስም የምንበለው እየሰፋ እየተለቀ ይመጣል። ወጥቶ ውሃው ይሁን ተገናኝቶ ውሃው ሰፍቶ የሚገናኝበት ቦታ መጨረሻ ላይ ያለው ምን ይባላል? ስኮልድ ማውዝ ይባላል። ከዛ በኋላ ሪቨሩ ደግሞ ከመገናኘቱ በፊት ከማውዙ ጋር ወይም ከመጨረሻው ዲስቻርጅ ከሚጨርስበት ቦታ ጋር ከመገናኘቱ በፊት ያለው ቦታ ምን ይባላል? ቻናል ይባላል። ትሪቢዩተሪ እንዳልኳችሁ እነዚህ ትናንሾቹ ገባር ትናንሾቹ ወንዞች ገባር ይባላሉ። ኦኬ ሶርስ ምንጩ ነው። ወተር ሼድ አንድን ውሃ ከሌላ ውሃ የሚለየው አካል ነው። ኮንፍሉዌንስ ሁለት ውሃዎች መጥተው አንድ ቦታ ሲገናኙ ያለው ነው። ቻናል የምንለው ደግሞ ውሃው ሊጨርስ ሲል መጨረሻ ላይ ወደ ውቅያኖስ ከመግባቱ ወይ ወደ ወንዝ ወይ ወደ ባህር ከመግባቱ በፊት ያለችዋ መንገድ ማለት ዲስ ፓርት ኢዝ ኮልድ ቻናል። ይሄኛው ፓርት ደግሞ ማውዝ ይባላል። ኦኬ የሚጨርስበት ማለት ወይም ዴስቲኔሽንም ማለት ይቻላል። ስለ ድሬኔጅ ሲስተም ያለው ነገር ይሄ ሲምፕል ነው። ውሃ ከአንድ ቦታ መጣ፣ ተቀናጅቶ ሄደ። አንዱ ፕሮሰስ አንዱ መንገድ ድሬኔጅ ቤዚን ይባላል። እሺ አፍሪካ ምን አይነት ድሬኔጅ ቤዚኖች አሏት? ብዙ አሏት። ዋናዎቹ እናያለን። ናይል ቤዚን፣ ኮንጎ ቤዚን ምን እያለ ነው? የአባይ ተፋሰስ፣ የኮንጎ ተፋሰስ ስንል የሆነ ኮንጎ ወንዝ ይኖራል እንደዚህ ብናል። ብዙ ገባሮች እየጨመሩ ከዛ የሆነ ቦታ ይገባል። ይሄንን የሆነ ስም እንሰጠዋለን ማለት ነው። በቃ ይሄን ማለት ነው ድሬኔጅ ሲስተም ማለት። የአባይ ተፋሰስ፣ የኮንጎ ተፋሰስ፣ የኒጀር ተፋሰስ፣ የዛምቤዚ፣ የኦሬንጅ፣ የቻድ እያንዳንዳቸው ቤዚኖች ከዚህ ቀጥለው እናያለን። ኦኬ ስንጀምር ከአባይን ጀምር። አባይ ቁመቱ 6650 ይላል።
አንዳንድ ቦታ ላይ 7250 ይላል። ሶ ኤኒዌይ ቁመቱ እዚህ አካባቢ ያለ ነው። it is the longest river ዓለም ላይ በጣም ረጅም የሚባል ወንዝ ነው። ኦኬ ሶርሱ ምንድነው? ዋይት ናይል አለ፣ ነጭ አባይ፣ ከዛ ደግሞ ጥቁር አባይ አለ። ሶ ጥቁር አባይ ከየት ነው የሚነሳው? ከኢትዮጵያ። ነጭ አባይ ከታንዛኒያ እና ከታች ነው የሚነሳው፣ ከሌክ ቪክቶሪያ ከሚባል ሌክ ነው የሚነሳው። ሶ ከታች የተነሳው አባይ ከጥቁር አባይ የተነሳው ማለት ነው። ከነጭ አባይ የተነሳው ከነጭ አባይ የተነሳው እና ከጥቁር አባይ የተነሳው የት ይገናኛሉ? ሱዳን። ጥቁር አባይ ከኢትዮጵያ ነው የሚነሳው፣ ነጭ አባይ ከሌክ ቪክቶሪያ ተነስቶ አንድ ቦታ ላይ ተገናኝተው መንገዳቸውን ይቀጥላል። ሶ እያንዳንዱ ወንዝ ጥቁር አባይ ለምሳሌ ገባሮች አሉ አይደል? አባይ አለ፣ ዋናው አባይ ሪቨር፣ ተከዜ አለ፣ ባሮ አለ። እያንዳንዳቸው ገባሮች ናቸው። ሶ ኢትዮጵያ 86% ወይም ትሪቢዩተሪ ነው። ኢትዮጵያ 86% የሚሆነው የኢትዮጵያ የአባይን የናይልን ውሃ ታመነጫለች። ሶ በበረሃ ውስጥ ይፈሳል። ኦኬ የሱዳን ግብጽ በረሃዎች ውስጥ ፈሶ አልቆ መጨረሻ ላይ ነው የሚገባው ሜዲትራኒያን። የኢትዮጵያ ላይ አባይ ቤዚን ብለን አላየንም። መጨረሻው ሜዲትራኒያን እንደሆነ አይተናል አይደል? ሶ ይሄኛው ውስጥ ገብቶ ነው ወደ ናይል ገብቶ ናይል ሪቨር ውስጥ ገብቶ ናይል ቤዚን ውስጥ ገብቶ ከጥቁር አባይ ከነጭ አባይ ጋር ተገናኝቶ የሚሄደው መንገድ ሙሉ ፕሮሰሱ ኢዝ ኮልድ ናይል ቤዚን ማለት ነው። ከኢትዮጵያ ባሮ፣ ተከዜ እና አባይ ናቸው ወደ ናይል የሚገቡት። ሶ ሱዳን ውስጥ ይገናኛሉ። ኦኬ ዲስ ኢዝ ዘ ማፕ። ኦኬ ከታች አሉ ሩዋንዳ እና ቡሩንዲ 11 ሀገር ነው ያለው። ሩዋንዳ፣ ቡሩንዲ አለ። ከዛ ከሌክ ቪክቶሪያ ኬንያ በተወሰነ ኡጋንዳ፣ ደቡብ ሱዳን አለች፣ ኢትዮጵያ አለች። እያንዳንዳቸው አንድ መንገድ አይደለም። እሺ የሆነ ወንዝ ይኖራል። ከዚህ ጋር አንዱ ካንዱ ይገናኛል። አንዱ ካንዱ ትንሽ ገባሮች ይኖሩታል። እዚህ ጋር ተመሳሳይ ደቡብ ሱዳን ውስጥ ያልፋል። ለምሳሌ የሚሄደው መንገድ አለ። ግን ሌላ ወንዝ ደግሞ ይገባል ከሁሉም አቅጣጫ ይገባል። ከኢትዮጵያ የሚመጣ ምንድነው? ይሄኛው ነው። ኦኬ ሶ ይሄ ወንዝ እንደዚህ ተከዜ፣ እዚህ አካባቢ ያለን ተከዜ፣ አባይ አለን፣ እንደዚህ አባይ ይዞራል። ባሮ አለን፣ ባሮ ከዚህ አካባቢ ያለን ይሄው እንደዚህ ይነሳል። ይሄ ሁላ ወጥቶ የት ነው የሚገናኘው? ሱዳን። ከሱዳን በኋላ ኤርትራም አላት የተወሰነ። ሶ ተገናኙ። በአጠቃላይ ሙሉ መጨረሻው ቀብ። ሶ እዚህ ላይ ትሪቢዩተሪ የምንለው ማን ነው? እነዚህ ከዋናው ወንዝ ገባር። አሁን ይሄ ሌክ ቪክቶሪያ ውስጥ እየገበረ ያሉ ናቸው። ይሄኛው ሪቨር ለምሳሌ እዚህ ጋር ተቀጭ ነው ያለው ሪቨር እየገበረ ነው ወደ ዋናው ወንዝ ማለት ነው። ኦኬ ሶ እያንዳንዱ ትሪቢዩተሪ የሆነ ይገባል። ከዛ አንዱ እቺኛዋ መታ ለምሳሌ እዚህኛዋ መታ ከዚህኛዋ የምትገናኝበት ቦታ ላይ ምን ይባላል? ኮንፍሉዌንስ። ሁለት ከአንድ ጋር መጥቶ ሲገናኝ ምን ይባላል? ኮንፍሉዌንስ ይባላል። ሁለቱ ወደ አንድ ሲመጣ ወይም 3 4 ሊሆን ይችላል። ደዝ ማተር ሶ ብቻ ብዙዎች መጥተው ወደ አንድ ዋተር ሰርፌስ ሲገናኙ ኮንፍሉዌንስ። አንድ ቦታ ላይ ይሄኛውንና ይሄኛውን ዋተር ሰርፌስ ዋተር ቤዚን የሚለየው ቦታ ምን ይባላል? ዋተር ሼድ። ሶ እነዚህ ነገሮች ናቸው ያሉን ማለት ነው። ሶ ዋናው ሪቨር ይሄኛው ከዚህ እስከዚህ ያለው ሪቨር ምን ይባላል? ኦኬ ከታች ያለው ዋይት ናይል፣ ከዚህ ጋር መጥቶ ብሉ ናይል፣ አንዱ ላይ ናይል። ሲምፕል አይደል? ሶ ፕሮሰሱ ይቺ ነች ፕሮሰሱ። ገባር ወንዞች ከዋናው ወንዝ ጋር ተደምረው ይሄዳል። ኢትዮጵያ ማንን ታወጣለች? ባሮን፣ አባይንና ተከዜ። ኦኬ ሶ ናይል ቤዚን ላይ ምን ፖቴንሻሎች አሉ? ምን ስራዎች ይሰራሉ? ሃይድሮኤሌክትሪክ ፓወር በጣም ብዙ የግድቦች የኤሌክትሪክ ኃይል ማመንጫ ግድቦች መስራት ይቻላል። ብዙ ኢሪጌሽን ወይም መስኖ ስራዎችን መስራት ይቻላል። ኢንፋክት የተሰሩም አሉ ሃይድሮኤሌክትሪክ ፓወር። ለምሳሌ የሚሌኒየም ግድብ የኢትዮጵያ ማለት ነው፣ አባይ ግድብ ማለት ነው። እሱ አለ። አፐር ኮርስ ኦፍ ዘ ሪቨር ብዙ ጊዜ ናቪገብል አይደለም። ናቪገብል ማለት አያስኬድም ማለት ነው። ኦኬ በመርከብ የሚሄደው ብንል የሚያስኬድ መንገድ አይደለም። ለምንድን ነው? ብዙ ራፒድ አለው። ብዙ ውሃው በጣም እየተገለባበጠ ነው የሚሄደው፣ በፍጥነት ነው የሚሄደው። እሱ አለ። የውሃው መጠን ደግሞ ሲዝናል ነው፣ ከፍ ዝቅ ስለሚል የሆነ ሰዓት ላይ የሚፈሰው ውሃ በጣም ጥቂት ነው፣ የሆነ ሰዓት ላይ ደግሞ አንድ ነው የሚመጣው። ሰው ይሄ ምቹ ስላልሆነ ለጉዞ ምቹ ስላልሆነ እና በጣም ረብሻ ስላለው ውሃው ራፒድ ስለሆነ እና ዋተርፎል ስላለው ወይም ፏፏቴ ስላለው ውሃ ከአንድ ቦታ መጥቶ ኦኬ ለምሳሌ ጢስ አባይ የሚባለው ቦታ አለ አይደል? ከላይ ያለ እንዲወርታችን የሚፈስበት ቦታ ማለት ነው። እንደዚህ አይነት ቦታ ላይ በመርከብ አይታሰብም። ብዙ እንዲናን ካለው ከላይ መወርወር ካለው ዋተርፎል ካለው ለጉዞ አይመችም። ራፒድ ምንድነው ደግሞ ባለበት ሆኖ ግን ውሃው በጣም እየተማታ የሚሄድ ከሆነ እሱም አገል ለጉዞ ምቹ አይደለም። ሶ ናቪጌብል አይደል? ናቪጋቢሊቲው በጣም የወረደ ነው ማለት ነው። ሶ አኑዋል ፍላክቹዌሽን ቮሊዩም ያልኳችሁ ይሄ ነው። በጣም ቮሊዩሙ ይዘቱ የውሃው ይዘት ፍላክቹዌት ያደርጋል፣ ከፍ ዝቅ ይላል። ኢኩዊታብል ሼሪንግ ኦፍ ዋተር ኢዝ አ ሜጀር ኢሹ። እዚህ ጋር አንዳንድ ሀገራት ግብጽ፣ ሱዳን ለምሳሌ ሲሆን እነሱ ብቻ ናቸው። ግብጽና ሱዳን ውሃው የኛ ነው፣ ውሃው ይገባናል፣ ይሄን ያህል ሚሊዮን ኪዩቢክ ሊትር ያስፈልገናል ለኛ በአመት የሚሉት ነገር ስላለ በጣም አባይ ግድብ አባይ ላይ ወንዙ ላይ በአጠቃላይ ናይል ላይ አባይ ላይ ብቻ ሳይሆን ናይል ነው የሚባለው ሙሉ
ቢያንስ እንደዛ ነው ዓለም አቀፋው ማህበረሰብ የሚያውቀው። ሰው ናይል ላይ በጣም ትልቁ ኬዝ ምንድነው? ኢኩዊታብል ሼሪንግ ኦፍ ዋተር። ምንድነው ናይል ላይ ትልቁ ችግር ከተባለ ውሃውን ፍትሃዊ ለሁሉም እንደሚገባው እና እንደሚያስፈልገውና እንደሚገባው የመስጠት ከፍተኛ የሆነ ተግዳሮት አለ። ትልቁ ችግር ናይል ላይ ያለን እሱ ነው። አንድ ረሶቴ ነገር ሳልነግራችሁ ሱዳን ውስጥ ሲገናኙ ሱድ የሚባል ቦታ አለ። ኦኬ፣ የሚገናኙበት ቦታ ሱድ ይባላል። ያ ይሄኛው ዲስ ኢዝ ዘ ሚሌኒየም ዳም ማለት ነው። ኢትዮጵያ አባይ ግድብ ህዳሴ ግድብ የሚባለው። ኦኬ፣ ቀጥለን ምንድነው ኮንጎ ሪቨር። አሁንም ተመሳሳይ ኬዝ ነው የምናየው። ኦኬ፣ ብዙ ታያላችሁ እዚህ ውስጥ ብዙ አረንጓዴ ሰማያዊ ነገሮች። ኮንጎ ሪቨር ማለት እሱ ነው። ከዚህች ጋር መታ አንዷ ሪቨር አንዷ ትሪቢዩተሪ ከሌላኛው ትሪቢዩተሪ ከሌላኛው ገባር ጋር ተገናኝታ አንድ የምትሆንበት ቦታ ምን ይባላል? ኮንፍሉዌንስ ወይ መገናኛ ቦታቸው። ያንዷ ወንዝ ለዋናው ወንዝ የምትገብሯ ትሪቢዩተሪ ወይ ገባር ይባላል። ከዛ በኋላ ደግሞ ዋናው ሙሉ ሲስተሙ ድሬኔጅ ቤዚን፣ ድሬኔጅ ሲስተም፣ ሪቨር ቤዚን ሁሉንም ማለት ይቻላል። ሶ መንገዱና የወንዞቹ ስም እንጂ ሙሉ ናይልም ሆነ ቻድም ሆነ ምንድነው ኒጀርም ሆነ ኦሬንጅም ዋቴቨር ተመሳሳይ ናቸው። ይሄኛው this is the second largest river in the world በዓለም ሁለተኛው ትልቁ ወንዝ ነው። ረጅሙ ወንዝ አይደለም። ኦኬ፣ ሁለተኛ ረጅሙ ወንዝ፣ ሁለተኛ ረጅሙ ከአፍሪካ አባይ ቀጥሎ ነው። ግን ረጅሙ ስንል ቁመቱን ነው። ሁለተኛ ትልቁ ስንል ግን በመጠኑ ኦኬ፣ በውሃው መጠን ከማን ቀጥሎ ነው? ሁለተኛው ነው በብዛት ማለት ነው፣ በቮሊዩም ከአማዞን ከላቲን አሜሪካ አማዞን ከዚህ ቀጥሎ ሁለተኛ ነው በብዛት በውሃው ቮሊዩም። በቁመቱ ደግሞ ሁለተኛ ነው አጊን ከአፍሪካ ማለት ነው። ይሄኛው ከዓለም ነው፣ ይሄኛው ከአፍሪካ ከአባይ ቀጥሎ ናይል ቀጥሎ። ኦኬ፣ ትሪቢዩተሮቹ ማናቸው? ኡባንጊ እና ካሳይ ይባላሉ። ሁለት ትሪቢዩተሮች አሉት። ትሪቢዩተር ኡባንጊ የሚባለው ሪቨር በቀኝ በኩል ነው የሚመጣው፣ ራይት ትሪቢዩተሪ ኦፍ ዘ ኮንጎ ሪቨር። ካሳይ የሚባለው ደግሞ ከሌፍት ነው የሚመጣው ማለት ነው። ከግራ አቅጣጫ የሚመጣ ነው። ኡባንጊ የሚባለው ደግሞ ከሌፍት ከራይት አቅጣጫ የሚመጣ ነው። ድሬንስ በጣም ሰፊ ድሬን ማድረግ ማለት እንዴት መርገን ተርጉሙ እንችላለን። ግን እዚህ ጋር ያጠጣል ማለት ሊሆን ይችላል። ያጠጣል ብለን ተርጉሙ። ድሬን አደረገ ማለት አንድ ነገር ማድረቅ ለምሳሌ ወይም ማጠብ ማለቅለቅ ድሬኒንግ ሊባል ይችላል። እዚህ ጋር በጣም ሰፊ የሆነ ሻሎ፣ በጣም ጠባብ የሆነ ሻሎ ማለት ብዙ ስምጥ ያልሆነ ነገር ማለት ነው። ሻሎ ዲፕሬሽን፣ ስምጥ ያልሆነ ዲፕሬሽን፣ በተወሰነ መልኩ ብቻ ዝቅ ያለ ዲፕሬሽን ቦታዎችን የት ሴንትራል አፍሪካ ውስጥ ያሉትን ቦታዎች የሚያጠጣ ሪቨር ቤዚን ነው በኮንጎ ሪቨር። ይሄ ሁላ ሄዶ ማውዙ የት ነው? አንድ ሪቨር ሄዶ ይገናኛል ያል ነው። ይሄኛው ሪቨር ባይዘው መጨረሻ ላይ የሚገባው ልክ ናይል አሁን የዲሰምበር ይገባል ያል ነው። ሜዲትራኒያን አይደለ? ወጥቶ ከግብጽ በላይ ሜዲትራኒያን። ይሄኛው ደግሞ ወደ ጎን ነው የሚወጣው፣ ወደ አትላንቲክ ኦሽን ነው የሚገባው። እዚህ ጋር እንደምታዩት አትላንቲክ ኦሽን ነው የሚገባው። ማውዙ ጭንጭ መገናኛዋ ነጥብ ጭኛው ነች ማለት ነው። ትሪቢዩተሪዎች አሉት። ዋናዎቹ ትሪቢዩተሪዎች ካሳይና ኡባንጊ ናቸው። አሁን እነዚህ ሁሉ ብዙ ሪቨር ነው ያለው። እንዴት ሁለት አለን ብንል የሁሉ ነገር ተገናኝቶ አንድ ትልቅ የሚሆን ሪቨር ይፈጠራል። ኡባንጊ እንለዋለን። ሌላኛው ተገናኝቶ ካሳይ እንለዋለን። አንድ ላይ ምንድነው ኮንጎ እንለዋለን ማለት ነው። ዘ ኮንጎ ፖቴንሻሉ ምንድነው? ናቪጌሽን ላይ ትራንስፖርቴሽን ሲስተም እንጠቀመዋለን። በጣም እንጠቀመው። ወደ 14000 ኪሎ ሜትር የሚሆን ናቪጌብል ወይም መንገድ አለው፣ የባህር ላይ መንገድ አለው። 14000 ኪሎ ሜትር ማለት በጣም ረጅም ነው። ኢትዮጵያ አይመችም። አሁን የአባይ ወንዝ ኢትዮጵያ ውስጥ ያለውን ፓርት ብቻ ብናየው ምቹ አይደለም። በተለይ አፐር ኮርሱ ብሎ ነው የተናገረው መጽሐፉ። ኢትዮጵያ ውስጥ ያለው ፓርት ምቹ አይደለም። ሜቢ ከግብጽና ከሱዳን በኋላ ባለው የተለያዩ ጀልባዎች ከተሞቻቸው ማለት ማቋረጥ ስለሚያልፍ መሀል ላይ እንደ መዝናኛ ቦታም እንደ ጉዞም ይጠቀሙበታል፣ እንደ መጓጓዣ መንገድ ማለት ነው። ኢትዮጵያ ውስጥ ያለው ግን አብዛኛው ፏፏቴ ነው ወይ ፈጣን ውሃ ነው ያለው፣ ምቹ አይደለም። ኮንጎ ግን እንደዛ አይደለም። ኦኬ ያለ ቦታ ስለሆነ የሚያጠጣው 14000 ኪሎ ሜትር ናቪጌብል ቦታ አለው። ይኬድበታል፣ በመርከብ በጀልባዎች በጣም እንቅስቃሴ ይደረግበታል። አክሰስብል ነው በሁሉም ሲዝን። ኢትዮጵያ ምን ብለን ነበር? ናይል ኢትዮጵያ ላለው ኢትዮጵያ አይደለም አባይ። ኦኬ የሁላችንም ነው። ከፍ ዝቅ ይላል መጠኑ ብለን ነበር። ናይል እዚህ ጋር ስቴብል ነው። ኮንጎ ስቴብል ወይም ከፍ ዝቅ አይል፣ የውሃ መጠኑ ከፍ ዝቅ አይል። ስለዚህ ሁሌም ተመጣጣኝ የሆነ ውሃ ስለሆነ ያለው መርከቦች ለጉዞ ምቹ ይሆንላቸዋል። አንዴ ምንም ውሃ የማይኖር ከሆነ በጣም ትንሽ ውሃ የሚኖር ከሆነ ለጉዞ አይመችም። በጣም የሚበዛም ከሆነ ደግሞ ለጉዞ አይመችም። ይሄ ግን ሁሌም የታወቀ የውሃ መጠን ስለሆነ ያለው ከፍታ ዝቅታ የለውም። የውሃ መጠን ለምንድን ነው የተመጣጠነ የሆነው ካላችሁ ኮንጎ ሪቨር ማፑሌኛው
ለሁለት በኢኩዌተር ለሁለት የተከፈለ ነው። ኦኬ ሶ ለሁለት ተከፈለ። የተወሰኑ ሪቨሮች ከኢኩዌተር በታች ያሉት ሪቨሮች በአንድ ወቅት ላይ ዝናብ ስለሚያገኙ ብዙ ውሃ አላቸው። ስለዚህ ውሃ አይጎልም። ይሄኛው ውሃ ብዙ በማይኖርበት ጊዜ ደግሞ ከዚህኛው በኩል የሚኖሩ ውሃዎች አሉ፣ የሚኖሩ ውሃ ገባሮች አሉ። ስለዚህ ከሁለቱም በኩል ከኢኩዌተር በላይም ከኢኩዌተር በታች በኩል ገባሮች ስላሉት ኮንጎ ሪቨር ማለት ነው አይደርቅም፣ መቼም አይነጥፍም። ኦኬ ጊቤም አይጎል አይደርቅ የሚላል ዜናዋይ ዘፈን አለ። ልክ እንደዛ ነው። ኮንጎ ሪቨር አይጎል አይደርቅ አለ፣ ሁሌም ሙሉ ነው። እሱ ላይ ያለን ስለ ናቪጌቢሊቲ ስናወራ 14000 ኪሎ ሜትር የመኖሩ አንዱ ምክንያት አለመጉደል አለመድረቁ ነው። ስቴብል የሆነ ውሃ አለመኖሩ ነው። በኖርዘርን ሄሚስፌር ያለው ውሃ ቢደርቅ በሳውዘርን ሄሚስፌር ያለው ውሃ አለ። እሱ ባይኖር ከሰሜን አልዞ በተለያየ ወቅት ውሃ ስለሚያገኝ ሁሌም ተመጣጣኝ ነው። ሃይድሮኤሌክትሪሲቲ የኃይል ማመንጫ ዲሲዝ በጣም 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 ኃይል ያለው ዜን የዓለም 1/6 ይላል መጽሐፋችሁ። የዓለም 1/6 የሃይድሮ ኤሌክትሪክ ፓወር በውሃን ተጠቅመን ኤሌክትሪክ ማመንጨት ብንፈልግ 1/6 ያለው ኮንጎ ሪቨር ላይ ነው። 1/6 ማለት ወደ ኦልሞስት 16.9% 17% አካባቢ ነው። ኦኬ የዓለም 17% ውሃን ተጠቅመን ልናመነጭ የምንችለው ኤሌክትሪክ ኃይል የት ነው ያለው? ኮንጎ ሪቨር ላይ። በጣም ብዙ ነው። 100,000 ሜጋዋት ማመንጨት ይችላል። በጣም ብዙ ነው። ይሄ እየተጠቀሙበት ያለው ማለት ነው። አክቹሊ እየሰሩበት ያለው ግን በጣም 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 ጥቂት የሆነች ኃይል ብቻ ነው እየተጠቀሙበት ያለው። ከ100,000 ደግሞ 44,000 የሚሆነው አንድ ቦታ ላይ ነው የሚመነጨው፣ ወይም ኪሳንጊ የሚባል ቦታ ላይ ባዮማ ፎልስ የሚባል ወይም ልክ ጢስ አባይ እንዳለው ባዮማ ፎልስ ሰው ደግሞ እነሱም አላቸው። ባዮማ ፏፏቴ እንደማለት ልክ ጢስ አባይ እንዳለው የአባይ ፏፏቴ እንዳለው የባዮማ ፏፏቴ የሚባል ማለት እዛ ቦታ ላይ ብቻ ከ100,000 44,000 ሜጋዋቱን ማመንጨት ይቻላል። ግን ምንም እየሰሩበት አይደለም። አንደኛ በጣም ሰላም ያለበት ሀገር አይደለም። ሰላም ቢኖር እንደማንኛውም የአፍሪካ ሀገር ምንም እየሰሩ ያሉ ሰዎች አይደሉም። እዚህ ላይ ያሉት ኢንጋ ፎልስ የሚባለው ሳይት አለ። ይሄ ፓርቲኩላርሊ ሲግኒፊካንት የሆነ ቦታ ነው ለሃይድሮኤሌክትሪክ ፓወርም ለሳይቲንግ ወይም ለማየትም ለእይታም ዛሬ እንደ ሃይላይት ሊነሳ የሚችል ቦታ ነው ኢንጋ ፎልስ ወይም የኢንጋ ፏፏቴ የምንለው ቦታ። እሺ ስለዚህ እስካሁን ባያችሁት ቪዲዮ እንደተማራችሁ ተስፋ አደርጋለሁ። ጥያቄዎች ካሏችሁ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ከዛ ባሻገር በቀጣይ ቪዲዮ እስከንገናኝ ድረስ ቴክ ኬር።